ቲክቶክ ላንቺ እንደውም ትልቅ ውለታው ልልሻል በጣም ነው ያደልኝ ራስን ጠብቆ አላማን ማሳካት ግን እንዴት ነው ሴት ልጅ ራሷን ጠብቃ ክብሯን ጠብቃ በተለይ ብዙ ጊዜ ምን ያጋጥመናል የሆነ ፍሪደም ስናገኝ ከቤተሰብ ርቀን እንትን ስንል አንዳንዴ የአላህንም ድንበር የምንጥስበት አጋጣሚዎች ይኖራሉ ክብራችንን ጠብቀን የአላህን ድንበር ጠብቀን እንዴት ነው ከቤተሰብ ርቀን ራሳችንን መጠበቅ የምንችለው ቲክቶክ የጀመርኩት አጋጣሚ ነው እሺ አስቤበት አይደለም እንደዚህ ቤኔፊት ይኖረዋልም ብዬና አስቤ አይደለም የጀመርኩት አካውንት ነበረኝ ፖስት አላደርግበትም የሆነ ሰዓት ላይ ጧት ተነስቼ ትምህርት ቤት ልሄድ ኢቭን ቪዲዮ የተቀረጸው በዩኒፎርም ነው እና ክላስ ገና አልደረሰም ነበርና ፀሐይ የሞኩኝ ቪዲዮ ለቅረጽ ምናምን አልኩኝና ቀረጽኩኝ ከዛ በኋላ ፖስት አደረኩት ቫይራል ወጣ ማሻአላ የሰው ልጅ ቁም ነገር ይወዳል ማለት ነው ማለት ቲክቶክ ላይ ላይክ ብዙም እንደዛ አትጠብቂም ሰው ይፈልጋል ብዬ አላስብም ነበር በሰዓቱና ይወዳል ማለት ነው ምናምን ቫይራል ሲወጣ በጣም ደስ አለኝ በዛው ጥሩ ነገሮችን እየፈለኩኝ ማቅረብ ጀመርኩኝ ምናምን ኢንጌጅመንቱም ጥሩ ሆነ በዛው ቀጠልኩኝ ማለት ነው እውነት ራስን ማጥፋት መፍትሄ ነው አላህ ዘንድሳ አያስጠይቀንም ከአላህ በላይ እኮ ያላቀን ማንም የለም ሴት ልጅን ከአላህ በላይ ያላቃት ማንም የለም ስለዚህ ጌታችን ያላቀንን ነገር የሰጠንን ነገር ጠብቆ እንደማቆየት ደስ የሚል ነገር ስለሌለ የራሳችን መርህ ሊኖረን ይገባል ራሳችን ላይ መስራት ይኖርብናል ያንን ነገር ስንመለከት ሚዘን ነገር ይኖራል ኢቭን አማና ነው ይሄ በቃ አማናችን እንድናጎል ስንል አምሯችን ራሱ ይወቅሰናል አላህ እንደዚህ አድርጎ ህልቁን አላህ ይሄን የመሰለ ክብር ሰጥቶን ያለ ቦታው ብሎ ራሱ ይወቅሰናል አምሯችን ስለዚህ ራሳችን ላይ መስራት በጣም ተገቢ ነው ብዬ አስባለሁ ወለቲ አህሰነት ፈርጀሃ ኢላላ አላህ Subhanahu Wa Ta'ala ያንን አያ ነው ያስታወሰኝ ያቺ ብልቷን የጠበቀች ሴት ሲል ነው አላህ Subhanahu Wa Ta'ala በላቀ የቁርአን ቃሉን ያሞገሳት መርየምን ነው እንግዲህ አላህ Subhanahu Wa Ta'ala በዛ ልክ የሞገሳት እና እኛም ደግሞ የሷ ተምሳሌት መሆን መቻል አለብን ብዙ ነገሮችን ትማሪበታለሽ በህይወትሽ ኢቭን ከሰዎች ኮሜንት ማግኘት እኮ ቀላል ነገር አይደለም አንዳንድ ጊዜ ሁሉም ሰው ባይዘው ስለምንም ነገር ያውቃል ግን ይዘነጋል የሆነ ሰው ምክር ሲመክርሽ አንቺ ታውቂዋለሽ እኮ ምክሩ ግን ዘንግተሽው ነበር ያስታውስሽና ያነቃሻል